ሰላም ጤና ይስጥልን ወደ ሳማ ቲዩብ ተከታታዮቻችን እንደምን ሰነበታችሁ? ዛሬ አዲስ ነገር ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁን ቆዩ። ዛሬ ትኩረታችንን ያደረግነው በሀገራችን በተለያዩ አካባቢዎች ላይ የሚገኝና ብዙዎች በንክኪው ምክንያት ብቻ የሚያውቁት ነገር ግን እጅግ በጣም ብዙ የጤና ጥቅሞች ያለውን አንድ ድንቅ ተክል ላይ ነው። እርሱም ሳማ ነው። ሳማ ወይም ዶቤ ሲነካ የሚያቃጥል ስሜት ቢኖረውም በትክክል ተዘጋጅቶ ሲወሰድ ግን ለጤናችን ተአምር የሚሰራ ኃይል አለው። ዛሬ በሳይንሳዊ ምርምር የተረጋገጡትን የሳማ ተክል ዋና ዋና ጥቅሞችንና እንዴት ልንጠቀምበት እንደምንችል እናያለን። አብራችሁን ቆዩ። ክፍል 1 የሳማ ዋና ዋና የጤና ጥቅሞች። ሳማ በውስጡ እጅግ በጣም ብዙ ጠቃሚ ንጥረ ነገሮችን ይዟል። ከነዚህም መካከል ቪታሚኖች ኤ፣ ሲ፣ ኬ፣ ማዕድናት፣ ብረት፣ ካልሲየም፣ ማግኒዚየም እና ጸረ ብግነት ወይም አንቲ ኢንፍላማቶሪ ባህሪያት ያላቸውን ውህዶች ይገኙበት። ከጥቅማቸው መካከልም አንደኛ ለኩላሊትና ለሽንት ቧንቧ ጤንነት። ሳማ ተፈጥሯዊ የሽንት ማስወገጃ ዲዩሬቲክ በመሆን ይታወቃል። ይህም ማለት የሰውነትን ፈሳሽ መጠን በመቆጣጠር ኩላሊትን ለማጽዳትና መርዛማ ነገሮችን ለማስወገድ ይረዳል። ለሽንት ቧንቧ ኢንፌክሽን ዩቲአይ እና ለኩላሊት ጠጠር መከላከል ጠቃሚ ነው። ሁለተኛ የደም ስኳር መጠንን ለመቆጣጠር። አንዳንድ ጥናቶች እንደሚያሳዩት የሳማ ቅጠል የደም ስር ስኳር መጠንን ዝቅ በማድረግ ረገድ ሚና ሊኖረው ይችላል ይላሉ። በተለይም ለስኳር በሽታ ዲያቤቲክስ ተጋላጭ ለሆኑ ወይም በበሽታው ለተጠቁ ሰዎች እንደ ተጨማሪ መፍትሄ ሊያገለግል ይችላል። ሶስተኛ አርተራይተስ እና የመገጣጠሚያ ህመምን ለማስታገስ ይረዳል። የሳማ ጸረ ብግነት ባህሪ በተለይ ለመገጣጠሚያ ህመምና ለሪህ እፎይታ ይሰጣል። በውስጡ ያሉት ውህዶች እብጠትንና ህመምን ለመቀነስ ይረዳሉ። አራተኛ ለብረት እጥረት፣ የደም ማነስ ወይም አኔሚያ። ሳማ ከፍተኛ መጠን ያለው ብረትና ቪታሚን ሲን ይዟል። ቪታሚን ሲ ብረትን ሰውነት በቀላሉ እንዲወስደው ስለሚረዳ ለደም ማነስ የሚሰጠው ጥቅም የላቀ ያደርገዋል። አምስተኛ ለፀጉርና ለቆዳ ጤንነት፣ የሳማ ቅጠል ለፀጉር መርገፍና ለፎረፎር እንደ ባህላዊ መፍትሄ ያገለግላል። ፀጉርን ያጠነክራል፣ እድገቱን ያፋጥናል፣ እንዲሁም የቆዳ መቆጣትንና ኢንፌክሽንን ለመቀነስ ይረዳል። ክፍል 2 ሳማን እንዴት መጠቀም እንችላለን? የሳማን አስደናቂ ጥቅሞች ለማግኘት በሁለት ዋና ዋና መንገዶች ልንጠቀምበት እንችላለን። አንደኛ የሳማ ሻይ። ጠዋት በባዶ ሆድ መጠጣት ለስኳር በሽታና ለኩላሊት ጽዳት እንደ ጥሩ መፍትሄ ይወሰዳል። ሁለተኛ ለምግብነት፣ ሳማ ወጥ ወይም እንደ አትክልት ያገለግላል። ቅጠሉን በሚገባ ቀቅሎ ወይም በእንፋሎት አብስሎ መጠቀም ነው። በዚህ ጊዜ የማቃጠል ባህሪው ይጠፋል። ወጥ ወይም ልክ እንደ ጎመን አድርጎ መመገብም ይቻላል። ከፍተኛውን የፋይበር እና የንጥረ ነገሮች መጠን ለማግኘት ይረዳል። በገጠራማው አካባቢ ባህላዊና ተወዳጅ ምግብ ነው። የሳማ ተክልን ስንነካው ከሚያስከትለው ጊዜያዊ ማቃጠል ባሻገር ተፈጥሮ ከለገሰችን እጅግ አስገራሚ የመድኃኒትነት ኃይል ካላቸው ተክሎች አንዱ መሆኑን ተረድተናል። የሳማን ቅጠል በአግባቡና በጥንቃቄ ተጠቅመን ጤንነታችንን ማሻሻል እንችላለን። ማሳሰቢያ፣ ሳማን እንደ መፍትሄ መጠቀም ከመጀመሪያው በፊት የጤና ባለሙያ ማማከርዎን አይርሱ። ይህንን ቪዲዮ ስለተመለከታችሁ ከልብ እናመሰግናለን። የሳማ ተክልን ጠቀሜታ ለሌሎች ለማጋራት ላይክ ያድርጉ። ጠቃሚ አስተያየቶቻችሁን ኮሜንት ቦታ ላይ ያስቀምጡልንና አዳዲስ የጤና መረጃዎች እንዲደርሶት ሰብስክራይብ ማድረግና የደወል ምልክቷን መጫን አይርሱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ጊዜ ይሁንላችሁ። ሳማ ቲዩብ